ሰላም ጤና ይስጥልኝ የሊስትሮ ሚዲያ ተከታታዮቻችን እንደምን አላችሁ? እነሆ ዛሬ አዲስ ቪዲዮ ወደ እናንተ ይዘን መተናል። አዲስ ቪዲዮአችን የወንድማችን የበላይ መለሰን የስደት ጉዞ የሚያተኩር ይሆናል። ወንድማችን በላይ እንደምን አለ? ጤና ይስጥልኝ ሊስትሮ ሚዲያ ቤተሰቦች አማን ነው አለን። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁን። አመሰግናለሁ። በላይ ያየ እንግዲህ በጣም አስተማሪ ህይወት ጉዞ እንዳለ በከፊል አውቃለሁ። ለአድማጭ ለተመልካቾቻችን ይሄንን ታቀርብልን ዛሬ ከኛ ጋር ስለተገኘ በጣም አመሰግናለሁ። እኔም አመሰግናችኋለሁ። እሺ በላይ ያየ እንዴት ነው እንግዲህ ያንተ ህይወት ታሪክ የሚጀምረው? ያው የመጀመሪያ እስቲ በላይ ማን ነው? በላይ እንግዲህ እንዴት ብዬ እንደማስረዳ ያው እኔ በላይ ነኝ። በላይ መለሰ እንደሻው ይባላለሁ። ስደትን እንግዲህ ጀምርነው ከኢትዮጵያ ወጣን። አንድ 3 ነው ወጣን። ከስደት ከኢትዮጵያ ቀጥታ ከአዲስ አበባ ወደ ጎንደር፣ ከጎንደር ገላባት ቀጥታ ሱዳን ነው የገባ ነው። ኦኬ አዲስ አበባ ስትል አዲስ አበባ የት አካባቢ ነበርክ? አዲስ አበባ እኔ አብዛኛው እንግዲህ ያው አዲስ አበባን አብዛኛው ሰፈር ጊዜ የኖርኩት ወደ ጦር ኃይሎች አካባቢ ነው። ኦኬ እዛ አካባቢ ነው የኖርነው። ጓደኞችንም እዛ ነው ተዋወቅናቸው። ከነሱ ጋር ነው። የአዲስ አበባ ቆይታክ ምን ይመስል ነበር? አዲስ አበባ ምን ትውስታ አለ? እስቲ ምን አዲስ አበባ ላይ ምኑን ተናግሬ ሙሉተው ብዙ ነገር ትውስታ አለኝ። ግን ብዙ ነገር አሁን ለምሳሌ ብዙ ነገሮች አሉ ያሳለፍኳቸው አዲስ አበባ ውስጥ ከጓደኞች ጋር ያሳለፍኩት ብዙ ነገሮች አሉ። ብዙ ነው ታሪኬ። አዲስ አበባ ስመጣ ስራ ትሰራ ነበር? ነው ስራ የመስራት እድል ነበረኝ። ግን ከብዙ ነገር ጋር ስላልተግባባን ስራውን ተውኩት። ኦኬ እና ስደት ሀሳቡ ከምን መጣ? ስደት ለመሄድ ምን አሳሰበ? ምን አነሳሳ? የስንት ዓመት ልጅ ነበር? ስደት ያሰብኩትበት እንዴት መሰለ? ስደቱ በጣም የሚገርም ነገር ስደቱን ከማሰቤ በፊት አንድ ወንድሜ ማለት እችላለሁ። አንድ አክስቴ ልጅ ተሻለ አበበ ይባላል። አይ ቲንክ ሚኒሌም ላይ ነው ምናምን 2001 ወይ ሚኒሌም አካባቢ ነው ስደት ብሎ የወጣው። ወጣ። ከዛ በኋላ የት እንደሄድ በቃ ወደ አውሮፓ ይለፍ ወይ እዛው ሊቢያ ላይ ይቅር ምናምን በቃ የምናውቀው ታሪክ የለም ነበር እና ተለፋፍኖ ቁጭ ብሎ አልተፈለገ እስር ቤት ያልገባበት እስር ቤት የለም። ለምን ልትገኝ አልቻለም? ድምፁም ጠፋ። ረዥም ዓመት ማለት ነው። ከመነሳቱ በፊት ከመሄዱ በፊት የምታውቀው ነገር ነበር? አንተ እንደሚሄድ ተናግሮ ነበር ለቤተሰቦቹ? ወደ ሄዳለ ሰራ? በእርግጥ እኔ አላውቅም። ልጅ ነኝ። ልጅ ስለሆንኩ የማውቀው ታሪክ የለም። ግን ያው አውቀዋለሁ እሱን በደንብ ስለማውቀው ከኔ ጋር ስለ ስደቱ ምናምን ከኔ ጋር ማውራት አይጠበቅብም። ምክንያቱም ልጅ ስለሆንኩ ለምክር አልደረስኩም ምናምን እና ሄደ እሱ። በዚህ አጋጣሚ ስሙ ማን ይባላል? ስሙ ተሻለ አበበ ይባላል። እንግዲህ ተሻለ አበበን የምታውቁ ወይም የስደት ጉዞ ላይ አብራችሁ የነበራችሁ ልጆች ካላችሁ የእሱ ኢንፎርሜሽን ካላችሁ ሀሳቡቁን እኛም ለቤተሰቦቻቸው እናደርሳለን። እሺ ወደ ታሪክ እንመለስ። እና የሚገርም ነገር እሱ ጠፍቶ ሲቀር እኔ አላውቅም። በቃ ገብቷል ነው። ምክንያቱም ስደትን በሰዓቱ የማውቀው ታሪክ የለም። ስደት ምን እንደሆነ የማውቀው ታሪክ ስለሌለ በቃ ወይ ዩሮፕ ገብቶ ነው በቃ አድራሻችን ጠፍቶበት ነው ምናምን በምሎ ነው እኔ እንትን ብሎ የነበረው። ነገር ግን ከሆነ ጊዜ በኋላ እኔ ያደግኩ ነፍስ እያወቅኩ ሲሄድ ምናምን በቃ እንትን ብዬ የሆነ ሳለ በቃ ስደት እኔም መሰደድ ስላለብን ከጓደኞቼ ጋር ተነጋግረን ተሰደን በዛውንም እስቲ ካገኘው ብዬ ያው የልጅነት ውስጣችን በጭንቅላቴ ስላለ እንደው እንደቀላሉ ይገኛል ብዬ ስላሰብኩት ማለት ነው። ስለዚህ ጉዞን የጀመርከው የአክስትህ ልጅ ፍለጋ ነው ማለት ነው። ስደት መሄድ ነው ያሰብከው የአክስትህ ልጅ ወይ የአክስትህን ሰቆቃ የሷንም ባለማበስ ነው ማለት እንችላለን? ማለት ይቻላል ሳይሆን አለ። እኔም ራሴ ላይም የሚደርሱ ነገሮች ለራሴን ኑሮ ለማሸነፍ የምታደርጋቸው ነገሮች አሉ። የሱም እንትን አለ፣ ሳይድ ኢፌክቶች አሉ። ግን ይበልጥ ግን የራሴን ኑሮ ለማሻሻል ስንል ነው የተሰደድነው። ነገር ግን እሱ በሄደበት መንገድ ሊድ ብዬ ነው ወጣሁት እንጂ እስካሁን ድረስ ይሙት አይሙት የማውቀው ታሪክ የለኝም። ገብቷል? እንደገባኝ ከሆነ ስደት ስታስባት የስንት ዓመት ልጅ ነበርክ? እኔ 24 ዓመት 24 ዓመት ትልቅ ህይወት የምታሳስብበት እድሜ ላይ ስለነበረ
እና እኔ ስደትን እንደዛ ቢወጣውና ከዛ በኋላ ስለ ስደት የምታውቀው ነገር ነበር? ምንም ማውቀው ታሪክ የለም። ነገር ግን የአክስቴ ልጅ እንድናኩ የአክስቴ ልጅ ወጣ ሄደ በቃ ሮፕ ገባ ብዬ ወሬ እሰማለሁ። አንዳንድ ከተማ ውስጥ ወሬ ትሰማለህ ምናምን ስለምሰማ በቃ እሱም ገብቷል ሮፕ ደርሷል ምናምን። ሮፕን ደግሞ እኔ በኳስ ነው ማውቃት ምን እንደሆነች ማውቃት ታሪክ የለም። ኳሳ ያለው ምናምን ስለማ በቃ ሮፕ እንዲህ ነች ምናምን በባል ስለምሰማ በቃ እንዴ አክስቴ ልጅ እዛ ገብቶማ እንዴት ነው ምናምን በምለው እኔም ቀሱ ያለበትን ቦታ ሄድና በዛው አገኘዋለሁ ብዬ ነው። ከዛ በኋላ ነገሩ ወጣን ከጓደኞቼ ጋር ሆነ ተመካከርንና የሆነ ቀን ተመካክረን ምናምን ወጣን። ከዛ በኋላ በቃ ተሰደን ስንሰደድ ሱዳን ገባን። ሱዳን ስንገባ ግን ያገኘነው ሌላ ነገር። አዲስ አበባ ወደ ሄዳችሁ ማለት ነው? ከአዲስ አበባ ወደ ጎንደር ሄድ። ከጎንደር በኋላ ገላባት የምትባል ከተማ አለች፣ ትንሽ የገጠር ከተማ የሱዳን ቦርደር ማለት ነው። ከዛ በኋላ ቀጥታ ነው ወደ ካርቱም አመራ ነው። ኦኬ። ከካርቱም በኋላ ያየነው ነገር ሌላ ነው ማለት እስቲ ትንሽ ሌላ ነገር ነው የገጠመን። ምክንያቱም እኔ ያው እንደነገርኩ ነው አክስቴ ልጅ እንደሞተ ምናምን አላውቅም። እኔ እንዳለፈ ነው የማውቀው። ምክንያቱም ስደት ምን እንደሆነ አላውቅም፣ እንዴት እንደሆነ አላውቅም። ልክ ላጥ ብለህ ከዚህ ተነስተህ ቀጥታ እንደምትገባ ነበር ይመስለኝ። ነገር ግን ገንዘብ ይዘህ ነበር? ገንዘብማ ተዘጋጅተህ ነው የምትወጣው። ግን ከዛ በኋላ ያልቃል ገንዘብ። መንገድ ላይ ምግብ አትይዝም ምን አትይዝም፣ መንገድ ላይ ያልቃል። ምክንያቱም አታውቅም፣ እኔ አላውቅም፣ ኢንፎርሜሽን የለኝም። ስትወጣ ሰው ሲወጣ ቀጥታ ለቃ ብክ በፕሌን ተሳፍሮ እንደሚሄዱ ምናምን ሳይሆን በፕሌን እና አሁን ለምሳሌ አብዛኛው ነገሮች በእግርና በዚህ ቀን አሁን በፕሌን 2 ቀን ከሆነ በእግር 15 ቀን ይፈጃል በምሎ ነው ምናስብ የነበረኛ። ሱዳን ላይ ምን ተፈጠረ? ሱዳን ላይ የተፈጠረው ምን መሰለ ትጂ፣ ሱዳን ላይ እኛ ያሰብነው ሌላ ነው። አሁን ኢትዮጵያ ሆነ ስናስበው የነበረው ሱዳን ላይ ሌላ ነገር ነው የገጠመን። እኔም ጓደኛዬም በጣም ነው የደነገጥነው። ምክንያቱም እኛ አውቀን ነው በቃ ቀጥታ ሁሉም ነገር አልጋ ባልጋ መስሎናል። ገብቷል። ስንወጣ የወሰዳችሁ ሰው ነበር? የለም። እስከ ሱዳን እስክንገባ ድረስ ማንም ሰው የለም። እኛ በራሳችን ነው የሄድነው። ከዛ በኋላ ነው ሱዳን ላይ ነው ደላላ ተፈልጎ በደላላ በኩል ምናምን ተመተለው። ከዛ ደላላ ወደው ነው በቃ እንደገባን አፈፋ አድርጎን ከአውቶቡሱ ወሰደንና የሆነ ቤት አስቀመጠን። ከዛ በኋላ ምንድንኛ ደነገጥን ምናምን። ምንም ነገር ያዝነው ነገር የለም፣ ምንም ነገር የለም። ምንድነው ሽፍታ ናቸው ምናምን ተባብለን ከዛ ነው ቦታ አስቀመጠን። ከዛ ሆነ በአማርኛ ሆነ ሰው በስልክ አገናኘን፣ አወራን። ከዛ በኋላ የሆነው አስቀመጠን የሆነ ቦታ በመኪና ረጅም መንገድ ነዳና የሆነ ቦታ አስቀመጠን። ሌሊት ነው የምነዳው። አስቀመጠን የሆነ ቤት ውስጥ። ወጣ ብትል በረሃ ነው፣ እንዲህ ብትል በረሃ ነው፣ ሌላ ቤት አታይም። ከዛ በኋላ ደነገጥን። ስልካችን አይሰራም። ምክንያቱም እኛ ያዝነው የኢትዮጵያ ሲም ካርድ ነው፣ ኢትዮጵያ ላይ የገዛ ነው ሲም ካርድ ነው ያዝነው። ሲም የመግዣ ሰዓት እንኳን አልሰጠንም። የሚገርም ነገር። ከዛ በቃ ሁሉ በእጁ በቃ በሱ ሆነ ማለት ነው። በቃ ሁሉም ነገር በሱ ነው የሚሆነው። ውሃ ስንለው እሱ ነው ውሃ የሚሰጠን። ምንም ብንለው እሱ ነው። ሽንት ቤት እንኳን ካል ሽንት ቤት እሱ ነው የሚሰጠን። ተራ በተራ ነው ይዞት ነው ሄዶ ምናምን። ከዛ በኋላ ከሆነ ጊዜ በኋላ እዛው ቁጭ ብለን ያዝነው ምግብ እንትን አለቀ እዛው ቤት ውስጥ። ምንም በቃ ስልክ ምን የለ ከሆነ ከ15 ቀን ምናምን ከ18 በቃ ከ2 ሳምንት በኋላ ምናምን ቁጭ አልን ብቻችን እና እሱ ብቻ። ምንም በቃ እዛው ሾቅ ነው ምናምን። ከዛ በኋላ ከሆነ ከ15 ቀን በኋላ ወስዶን ሌላ ቦታ ጫፍ በቃ ሳራ 15 ቀን ከ15 ቀን በኋላ ሰውየው ወሰደንና ከሌሎች ሰዎች ጋር ከሌላ ስደተኞች ጋር ቀላቀለን። ሌላ የተለያዩ ዜጋ ማለት ነው፣ ብዙ ዜጎች አሉ። ከነሱ ጋር ቀላቀለን። ከዛ በኋላ እዛ ቁጭ ያልን በጣም ብዙ ነው፣ ወደ 96 ምናምን ነው፣ 96 ሰው ምናምን ነው አለን። ከዛ በኋላ ያለና ሴቶች አሉ፣ ወንዶች አሉ፣ ትላልቅ ሰዎች አሉ፣ በቃ ሁሉም አለ። ከዛ በኋላ እዛ ተቀመጥ። ኃይለኛ አውሎ ንፋስ ይነሳል። አውሎ ንፋሱ ሲመጣ እንዳለ አዋራ ነው የሚያናውቅ። ግቢ ውስጥ ነው የታጠረ ነው፣ ከላይ ጣሪያ የለውም። እዛ ውስጥ ነው የሚያጉሩን። ታጉረ ነው በቃ ቁጭ የምትለው። በቃ አውሎ ንፋስ ደግሞ የአገር ነው እዛ በቃ ይነሳል። ማታ ማታ አውሎ ንፋስ፣ ቀን ቀን እንደዚህ ነው ምናምን። የሆነ ግብዳ ድስት ጎላ ነው የሚባለው
እሺ ቆላ መንባው ደስ አመጣ በሱ ነው በቃ መኮሮኒ ምናምን የሰጠ መኮሮኒ ምናምን ሱት ተቀቅላለህ ሶስ የሌለው መኮሮኒ ነው የምትበላው ይሄ ሁላ ነገር ሲደረግ 15 ቀን ያክል ሰውዬው አግኝቷችሁ እዛ ቤት ውስጥ ያስቀምጣችሁ ከሰውዬው ጋር የተነጋገራችሁት ነገር የለም ፍላጎታችሁን ነግራችሁት ነበር ስለምንድን ነው ያን ሁላ ቀን እዛ ጋር ያስቀምጣችሁ እሱስ ማን ነው ያገናኛችሁ ምን መሰለህ እኛ አንዴ እንደመጣ ነው ደላላ መሆኑን በአማርኛ ሌላ ሰው ጋር ትራንስሌተሩ ማን ጋር ደውሎ እኔ ደላላችሁ ነኝ ብሎ እንደነገረን ከዛ በኋላ ሰውየውን በምንም አንግባባም እሱ የሚያወራው አረብኛ ነው እኛ አረብኛ አንችልም ከዛ በኋላ እኛ አረብኛ አንችልም ምንም አትናወራም ምንም አንልም ከዛ በኋላ 96ዎቹ ሰዎች ጋር ከቀላቀለን በኋላ አሉ አረብኛ የሚችሉ ሰዎች አሉ አንዳንድ ነገሮች የሚችሉ ሰዎች አረብኛ የሚችሉ ሰዎች አሉ ግን ሌላ ቋንቋ ማውሩ ሰዎች ናቸው እኛ አንሰማም እኔና ጓደኛዬ ምንም ቋንቋ አንሰማም ከአማርኛ ውጪ ሌላ ቋንቋ አንሰማም እኛ ከዛ በኋላ ነው ከነሱ ጋር እዛ ቤት ውስጥ ጣራ በሌለው ግቢ ውስጥ ከወር ከ15 ቀን ምናምን ቆየን እዛ ከ96 ሰዎች ጋር ማለት ነው እዛ ውስጥ ህፃናቶች አሉ እንደነገርኩ ቅድም እንዳልኩ ህፃናቶች አሉ ትላልቅ ሰዎች አሉ ወጣቶች አለ ብዙዎች ነን ከና በእነዛ መሃል ውስጥ ህመም አለ ትላልቅ ሰዎች የታመሙ ሰዎች አሉ ምናምን ከዛ ከወር ከ15 ቀን በኋላ መጣ 25 ሰው አደረገን ጉዞ እንግዲህ ወደ ሊቢያ ሊጀመር ማለት ነው ሳራ በራ ሊቋረጥ ማለት ነው ይሄ ሁሉ ሲደረግ የገንዘብ አማውንት ነግሯቸው ነበር ተከፍሎ ነገር አለ ተብላችኋል ከዛ ልጫን ስን ነው 45 አደረገን 45 ሰው ሁለት ጊዜ ማለት ነው ከዛ በኋላ ተጭነን መኪኖች መጡ ሁለት ሰዎች መጡና ከዛ በኋላ ነው ብሩን አሁን የነገሩን ብሩ ስንት እንደሆነ ታውቃለህ $1000 ነው የተባለው ነበርክ $1000 ነው ተባለ ያው እንደተፈረደ አንዳንድ ሰዎቹ ጋር ትደውላለህ ብር ያለው ሰው ይሄዳል የሌለው ሰው ደግሞ ቤተሰብ ጋር ደውሎ ቤተሰቡን ታስቸግራል ምናምን አንተ ነበርክ ቤተሰብ ጋር ደወል ስልክ ያው ግዴታ እስከዛሬ አላገኘንም ቤተሰቦች ይገባል ምናምን በምሎ ትንጋጤ ውስጥ ይገባሉ ሶሪ እና ተደወለ $1000 ተከፈለ ለኔም ለጓደኛዬም ተከፈለ ከዛ ወደ ሊቢያ ጉዞ ተደረገ ማለት ነው ሊቢያ ጉዞ ሲደረግ ሄድን 6 ቀን ሙሉ በመኪና ተጓዝ በመሃል 6 ቀን ሙሉ ስናደርግ ምን እንደገጠመን ታውቃለህ 6 ቀን ሌሊት ነው ወይስ አንድ ላይ 12 ቀን ማለት ነው በቃ ዋው 6 ሌሊት 6 ቀን ማለት ነው 24 ሰዓት ነው የምንጓዘው ምን እንደገጠመን ታውቃለህ ሳራ በረሃ መሃል ላይ የሆነ ቀን ማታ ነው ቁጭ ብለን አረፍ ብለን ምበላውን ሰው በቃ ምበላው እንዳለ ኮሾሮ ምናምን ያዘው ሰው አለ ድርቆሽ ያለው ይዞ የመጣ ጥንቅቅ ብሎ የመጣ ሰው አለ ምንም ሳይዝ የመጣ ሰዎች አለ ብዙ ሰዎች አሉ ከዛ ሆነ ሳለ እኔና ጓደኛዬ ምንም አላዝንም እኛ እንደተባሉ አንዳንድ ነገሮች ነው ግሉኮስ አለ ከዛ ትገዛለህ ግሉኮስ ተብላ የምትገዛው ትናንሽ ነገር ነች ያው ፓወር ነው የምትሰጠው ምግብ ከሌለ እሷን አንዴ ከተጣ የሆነ እንትን ይሰጣል ብዙም እንትን አሪፍ ነው በቃ ከዛ ውሃ ጥም ነው አቻል ከዛ መሳል ላይ እዛ ጋር ተቀምጠን ተሰብስበን ይያለን የሆነ የታጠቀ ኃይል መጣ ኃይለኛ የታጠቀ ኃይል በቃ በጥንዲ ፓትሮል ምናምን በቃ እንደዚህ ተከበበ ማብራት እንዳለ በፓውዛ እንደዚህ ተደረገ በጣም ሳራ በራ ላይ በቃ ምን ዛፍ እንኳን የለበት ማለት ነው እሺ ዛፍ የለም ቤት የለም ምንም ነገር የለም በቃ አሻዋ ነው በቃ ሳራ እንደምታውቀው ሱዳኖች ናቸው ቤት ማታ ነው ቤት ሱዳኒውን ምን ወጣን ከሱዳን ወጣን በቃ ሳራን በረሃ መሃል ላይ ደርሰናል በቃ ምንም ነገር የለም ከዛ በኋላ ይሁን ሳለ መሳሪያ በቃ ተተተተተተ ቃናታችን ላይ ምናምን ተተኮሰ ሁሉም ሰው ተንጫጫ እርስ በራሱ ተያዘኝና ጓደኛዬ ተያይዘን ዱቃን ተኛን በቃ በእንዲ በደረታችን ተኛን በቃ አለቅናል እዛው ከዛ በኋላ አንዱ መጣና ጓደኛዬን በነገራችን ላይ ጓደኛዬ ሰብስቤ ተሾማ ይባላል ንገርም ጓደኛዬ በቃ ልባም ታውቃለህ ጀግና ነው ከዛ በኋላ እሱ ሰውና ስላሉ ከኔ በቃ ጉዙፍ ስለሆነ በጣም ከሁሉም ካሉ ሰዎች በቃ ሆነ ደንደን ያለ ነው እሱም መጥቶ አንዱ አፋርጎት እንዲያዘው ውሃ ነው እንኩት ውሃ በቃ እዛው ውሃ በቃ ሊገሉት ነው ምክንያቱም እኔ እንደ አንዳንድ ነገሮች ሰምተህ እዛ 96 ሆነ እዛ ከሆነ ሰዓት በቃ እንደምታረድ ምናምን እንሰማለን ግን ይሄ ሁሉ ላይ እየሰማችሁ ነበር የምትጓዙት
ድፍረቱን ስኬት ነው የምታመጡት? ምክንያቱም ሰው እንደሚሞትበት ኢንፎርሜሽኑ ከነበራችሁ መንገዱ በጣም መጥፎ እንደሆነ በጣም ይነገራል። በየጊዜው ነው የሚነገረው፣ ግን አሁን ሰው ይጓዛል። ይነገራል ብቻ ነው እንደምትለው አንተ 2015 በኢትዮጵያ 2007 ላይ 25 ኢትዮጵያኖች በታረዱበት ጊዜ ትዝ ይላል። ባህሩ ላይ ታረዱበት ጊዜ እነሱ 2015 ታረዱ፣ እኛ 2016 ለቅሶ ነው ሄደናል። ጨርቆስ ላይ ምናምን እንደዚህ ተገብቶ ደርሰን ነው የወጣ ነው። ማለትም ትንሽ ግራ ስለገባኝ ነው ደግሜ የምጠይቀህ። ይሄ ሁላ ኢንፎርሜሽን እያላችሁ እንታረዳለን እንኳን ብላችሁ አትፈሩ? አዎ። ምንድነው በዚህ ልክ ከነበራችሁበት ቦታ ተስፋ አስቆርጣችሁ እንድትሄዱ የሚያደርጋችሁ? ቲጂ ምን መሰለህ፣ ብዙ እንትኖች አሉ። ስደት ማለት ገብቷል። አሁን አንዳንድ ብዙ ሰዎች አሉ። አሁን ለምሳሌ እነዛ ልጆች እንደ ቻንስ ነው የተያዙት፣ እንደ ድል ነው የተያዙት። እንደ ድላችሁ ነው በቃ 40 ቀን ድል እንደሚባለው ነው የተያዙት እንጂ ድፍን አሁን ድፍን ሊቢያ ውስጥ እኮ እንደዚህ ነገር አለ ማለት አይደለም። አዎ፣ ግን ምን አለ መሰለህ ይሄን ለሚፈልገው ነገር ይሄ ስደት ጉዞ ከመቶ የገባው 30% አይሆንም እንዳለ በሳራ በረሃ ላይ ከሞተ ሞቷል። ሊቢያ ላይ ሞቷል። የቀረው ሜዲትራኒያን ባህር ውስጥ ነው ያለው። ቤተሰቦች እስካሁን ድረስ በጣም ብዙ ቤተሰቦች ልጃቸውን ወጥቶባቸው ከቤት አልተመለሰም። ስለ ልጃቸው ምንም ድምፅም የላቸው። ኤግዛክትሊ ምን መሰለህ፣ ለዚህ ነው አሁን እናንተ እግዚአብሔር ፈቅዶ አንተ ዛሬ ከኔ ጋር አለ። ግን በጣም ብዙ እናቶች ስቲል ዛሬ በዚህ ሰዓት ልጃቸው ያለበትን አያውቁም። እመጣላለሁ ስለሱ አሁን በደንብ እሱንም እነግርሃለሁ። ምን መሰለህ እንደነገሩ ቅድም መጣ ተባልኩ። ሰውኑ ከጓደኛዬ ካጠገቤ በጣም ግዙፍ ስለሆነ ጠቃ ሆነ ደንደን ያለ ስለሆነ መጣ። አንዱ ይወሰደውና እሱን ያዘው። ከዛ አስተኛው ማለት አስተኛው በቃ እንደዚህ ብላ ምናምን አንገቱ ላይ አቆመው። ኢየሱስ ክርስቶስ እግዚአብሔር ምስክሬን ነው የምልህ። ውሃ ነው እንኩት እኔ ተነሳው በቃ ብድግ ብዬ እግዚአብሔር ነው ተነሳው በቃ። ከዛ ሾጠ አናቴ ላይ እንዲህ ተተኮሰ ምናምን በቃ እኔ ወንድሜን ከሚያርደው ምናምን አልኩትና ብድግ አልኩት። ከዛ በኋላ በአረብኛ ሳወራ ከኛ መሃል ውስጥ አንድች እህታችን ስሟ ኤደን ነው የምትባለው፣ ኤርትራዊት ነች እና እሷ አረብኛም አማርኛም ትችላለች። በአረብኛ ነው የተናገረው። ምን ብሎ ነው የተናገረው? እኛ ምንም ልናደርጋችሁ አይደለም ነው ብሎ እንደተረጎመችልን። ልናርደውና አይደለም ማን ነው እናንተን እዚህ እሱ አሁን ግዙፍ ስለሆነ ገብቷል። ጓደኛዬ እሱ ሚመራን ነው የመሰላቸው፣ ደላለው እሱ መሰላቸው። እነዛ ሽፍቶች ናቸው። እነዛ ሰዎች አይ ቲንክ ቻዶች ይመስሉናል። ቻድ ለሱዳን ዛራ አጠገብ ቻዶች አሉ፣ እንደዚህ የሚሰሩ ሰዎች አሉ። እነዛ መሰላቸው። ከዛ በኋላ ልጁን እንደዚህ ሲይዙት አረብኛ አይችልም፣ ምንም ነገር አይችልም እና ወደዛው በቃ ደንግጦ ወላሂ መሐመድ ነኝ ምናምን ብሎ ተናገረ ራሱ። መሐመድ ነኝ አለ ስሙም ማለት ነው። ገብቷል። ይሄን እንደዚህ ያለበት ምክንያት ለምን ነው ታውቃለህ? ሰምቷል 2015 ላይ የተደረጉት ነገሮች ስለሰሙ የታረፈ እንደዛ ይፈቀው ይደርስብኛል ብሎ ደንግጦ ማለት ነው። በቃ ነፍስ ነገር ነው። እኔ ደግሞ እዛ ጋር እንባ በቃ አለቀቀ። ወንድሜ ጓደኛዬን በሉት በቃ ብዬ እያለቀስኩ ከዛ ልጅቷ አረጋጋችን። በአረብኛ እንዲህ ነው የተናገረው እሱ ነው ብሎ ምናምን ስል አይደለም ተባለ። ከዛ አልኩት። ከዛ ሁላችሁ ኑ ምናምን ተባለ። ተሰበሰብ አደር ነጋንና ይቅርታና የነበራቸው ጉዞ በመኪና ነው በእግር ነው? መኪና ነው፣ አንድ ክሮዘር ከላይ ተጭኖ። ስለዚህ እነዛ ቻዶች ወደ እናንተ ሲመጡ መኪናውን ይዞ የመጣውን ሰው ማግኘት አልቻሉም ነበር? መኪናው የለም ነበር? ኖ እነሱ አራግፎን ሄዱ። እዛ ጋር ነው በቃ እዛ ጋር። ከዛ በኋላ ኦልሬዲ እኛ ተሽጠናል። በነገራችን ላይ ሰው እንደሚሸጥ ዘመናዊ ባርነት እንዳለን ታውቃለህ? አይ ኢንፎርሜሽኑ ያው እንሰማለን እንጂ በትክክል ይሸጡናል። እኛን $1000 ተቀበለን ከአንድ ሰው ከአንድ ስደተኛ $1000 ይቀበላል። ከዛ በኋላ ለኛ ደግሞ ለነሱ ደግሞ ለቻዶቹ ሱዳኒው ለስንት እንደሚሸጡ አናውቅም። እኛ እዛ አራገፈን። ከዛ ቻዶቹ በምልክት ነው የመጡት። እኛ ልጩን ነው ግን ሊያስፈራሩ ነው እነሱ እንደዛ አሉት እንጂ። ስንት ነበራችሁ በአጠቃላይ? 96 ነን እና $96,000 ሰው ይዞ ሄደ ነው የምትለኝ? አዎ ግድ ነው። $1000 ከተከፈለ ግድ ነው እንጂ እንደዛ ነው የመጣው። እና ተቀበለ። ከዛ በኋላ ቻዶቹ ነው እንከፋፈሉታል ከቻዶቹ ጋር። ቻዶቹም ድጋሜ ጫኑን ሄርን። እነሱ እነዛ ያን ያስፈራሩ ሰዎች ጭነን ሄዱ። በቃም ሄርን ከዛ ሆነ ሳለ ውሃ ተጠማን። ውሃ ጠበቀ ያዝነው ውሃ አለቀ። ምንም ነገር አለቀ። ይይዘናል። ከዛ በኋላ ጓደኛዬ እንደነገርኩ ጥንቁቅ ነው በቃ ሁሉም ነገር በቃ እንትን ነው በቃ መብላት ነበር እያልን ነው እንተው ታበቃ ነው። ምግብም ከሆነ የሆነ ነገር ድቆሽም ነገር ካለ ሆነ ነገም ካለ ታስፈራሩ ተባለ። ውሃም ከሆነ በቃ በእንትን ነው በጨርቅ እንዲናረግና
እንደዚህ በቃ አባችን ምናምን አደረገ። ከዛ የሆነ ውሃ ስንለው ግማሹ ቤንዚን ግማሹ ውሃ ቀላቅሎ ለምን አሮ ነው ለምን እንደዚህ እንደሚሆን እንደዛ ነው የሚሰጠው። በትልቅ ጀሪካን እንደዛ ነው የሚሰጠው። እሱ ደግሞ ጭራሽ ውሃ ጥም ነው የሚያበዛው። እኛ እናቀም ጋት ነው። ከዛ ሆነ ሳለክ በእነሱ ተጨን ይርን ይያለ የሆነ ልጅ ኤርትራዊ ነው። የሚገርም ነገር እስራኤል ሀገር ቆይቷል ብዙ እንደነገረን ነው በሚገባው። አንዳንድ እንግሊዘኞቹን ይችላል እኛ ትግርኛ አንችልም በሰዓቱ ምንም ነገር የምናወራው ነገር ስለሌለ ነገረን። ከዛ ምንድነው ተግባባን። ስደለስቶ ታወራለህ ምናምን ስንግባባ እናቴ ከእስራኤል ሀገር ሱዳን ላገኘክ እያለችኝ ነው እምቢ ብያት አሁን ከዚህ ከእናንተ ጋር መጣሁ ምናምን እያለ መሀል ላይ ስንደርስ ከመኪና ወርቆ አንገቱ እንደዚህ ያሻው ስለ እዛው ሞተ። እንዴት ከመኪና ወርቆ ማለት ወደቀ? እየሄደ ያለ መኪና ላንድ ክሩዘር ከላይ ነው የምንጫነው። ይፈጥናል። ምክንያቱም መኪና ከቆመ አሻው ያሰምጣል። ታውቃለህ አሻው የሚያሰምጥ ነገር መኪና ብዙ ሰዓት መቆም አይችልም። አሻው ላይ ከቆመ እሱን ለማንሳት ቢቆያው በቃ ሁላችን መግመኑ ይሰምጣል። ከባድ ነው። ስለዚህ እዛው ተተነው ወደቀ። በቃ አሁን ሊሞትም ሊኖርም ይችል ነበር። ያኔ አቁሞት ሆነ ነገር እንትን ብል አሪፍ ነበር። ግን በቃ እዛ ጫኛው አለ ምን አይሰሙንም። ጭራሽ ሆነ ሳለ በቃ እንዲ ክላሹን በመገቢና ሆኖ እንደዚህ ተተተተ ማድረግ ጀመረ ምናምን ዝም አለ። በቃ አለቀስን ምንም በማቀ በጣም እንትን ተላለ አለቀስን በጣም እያለ በቃ እየገፋን እያለ ድንበር ሊቢያ ድንበር ላይ ደረስን። ሊቢያ ድንበር ላይ ስንደርስ ቻዶቹ ደግሞ ለነጫቸው ሊቢያኖቹ ሰጡ ማለት ነው። ሽጧችሁ ሊቢያ የነበረን ቆይታ በከፊል እንደነገርኩ ቻዶቹ ተቀበሉን እና ቀጥታ ሊቢያ ድንበር ላይ ስንደርስ ለነጫጮቹ ሰጡን ማለት ነው። ነጮቹ ሊቢያኖቹ ማለት ነው። ለአረቦቹ ማለት ነው። ሊቢያኖቹ መጡ ተረከቡ ድንበር ላይ ማለት ነው። የሳራ ድንበር ላይ ያሉ እነሱ ላንድ ክሩዘር ገዛ ተቀበሉን። በነጭ ላንድ ክሩዘር ሃይሉክስ ማለት ነው። በጣም ረጃጅም ሆነ ሃይሉክስ ይዞ ጠበቁን። ተቀባበሉና እነሱ ጭኑን ድንበር ላይ ያዙና ከዛ ጭኑ ኦሬዲ ከሱዳን የተከፈለው ነው $1000 ነው ይሁሉ ሶስቱ። ኦኬ ምንም ብር አልተጠየቅንም እስከዛ ድረስ። በቃኛ ችግራችን ምን ነበር? ጣም ነው በቃ በጣም ተጠምተናል። በቃ ውሃ ጣም እና የምግብ ምናምን በቃ ችግራችን ነበር። ብር ላይ ነበር ይሁላ ጊዜ በቃ 12 ቀን 20 በቃ ሆነ 6 ቀንና 6 ሌሊት ማለት ነው ስንጓዝ ነበር። ሙቀት አይደለም። በዛ ላይ ደግሞ እንደነገርኩ አዝና ያ ልጅ የወደቀው ልጅ ይሞት ይኑር ይድን ይችል ነበር። ቆማን ጭኖት ቢሆን ኖሮ እሱም ጭት አለ ምናምን በቃ ሁሉም ሰው በቃ በሃይማኖቱ ጸልያል ምናምን። ከዛ ተቀበሉን በነጫጮቹ በእንደዛ በረጃጅሞቹ ኃይሎቹ ጫኑን አፍሶን። 2 ነበሩ ጭኑን ወሰዱና ከዛ እነሱ ቢያንስ ሲሆን አንድ 4 ሰዓት ምናምን ከነዱ በኋላ የሆነ ካምፖስ ከተቱን። ካምፖስ ከከተቱን በኋላ ከሆነ ስንት ቀን በኋላ ከሆነ እንትን መጣ ደላላ ይመጣል። ኤርትራዊ ነው ክዳኔ ይባላል። ከዛ በኋላ ክዳኔ የሚባለው ደላላ ይዞን ሁላችንም 96ታችንም ማለት ነው በተሳቢ ይዞን ጭኖን ወደ ራሱ ካምፕ ይወስደናል ማለት ነው። ኦኬ ይሄ ሁሉ ግን የሚያደርገው በማታ ነው። በቀን አንድም ሰው አይሄድም። ኦኬ እናንተስ እሱን ስታገኙ እንግዲህ ኪዳኔ ማለት ያው ኤርትራዊ ቢሆንም ያው የመመሳሰል የመቀራረብ ሁኔታ አለ። ትንሽ ሴኩሪቲነት ተሰምቷቸዋል። ካም በኋላ መልካም ይሆንልናል ብላችሁ አላሰባችሁም? እሱስ እንዴት ነበር? እናንተ ኢትዮጵያውያኖች እንደሆናችሁ ሲያቅ ተቀብሏችሁ ትሪት ሊያደርጋችሁ ሞከረ? ምንድነው የተፈጠረው ከሱ ጋር? ምንም ያደረገ ነገር የለም። ምንም ከኛ ጋር ራሱ የማውራት እንኳን ደህና መጣችሁ ባልተውና ከኛ ጋር ራሱ የማውራት እንትን የለውም። በቃ አረብ ነው መስሎ አለባበሱ ምናምን ጀለቢያውን ገርግደው ነው የመጣው። እንደዚህ ለዳው ላይ የሚያደርጉትን ነገር አድርጎ ምናምን ነው የመጣው። ጭኖን ሄደ። በቃ እንደዚህ ብሎ ሄደ። ከዛ ከኛ መሃል ውስጥ አንድ ሆነ ሰውዬ ስሙን ይረስቻለሁ መረጠ። እኛን እንድቆጣጠረን ብር እንዲያስልኩም ያስደርግ ማለት ነው። ስልክ ሰጠ። አብራችሁ ከተጓዙት ውስጥ ማለት ነው። እሱ ይከፍል አይክፈል ማቆ ታሪክ የለም። መረጠ።
ከዛ በኋላ 4 ስልክ ሰጠው 4 ትናንሾች ስልኮች የሰጡት ለሱ ሰጡትና እሱ ከአረቦቹ ጋር ሄደ ምን የመሰለ መኪና ነው ምናደው ይመጣል መጥቶ ነው የተመረጠው ሰውዬ ኖ ዋናው የተመረጠውማ ምንም ከኛ ጋር ነው በቃ ኦኬ ሜዶም ወይም በከኛ ጋር ነው ተሳቢ ምጫ ነው አይ ቲንክ ብር ምከፍል አይመስለኝም ምናቆ ታሪክ የለም ካቦ ነው ማለት ነው ካቦ በቃ ራችን ላይ ሾመው መጥቶ ከዛ በኋላ ሄደ በተሳቢ ተጨነን ሄርን ለሊቱ ሙሉ እንደተጫነ ይርን ያለ የሆነ ሳል ላይ ባህር አጠገብ ነው የሆነ ታጠቃ ኃይል በቃ ነው ጭምብል ያደረጉ ምናምን ማታ ነው እንደዚህ ፓውዞ በጣም በራ ማስቆሙ ዳል አወረዱ ታጠቁ ነው በቃ እንድትጥቅ መሳሪያ ድምጽ ነው መስማው ምናምን በቃ ምንም መታወሩ ነው እንዴ አንጠለጠላ ይመጣ ጻለ እንዴ ይዞ በቃ ተስፋ አልቆረጣችሁም ከዛ ወሬ ሳለ ይዞን ሲውል ይሄ ነው በቃ በጣም መፍራት ጀመር በፊትም ፍራቻ አለ በጣም መፍራት ጀመር ይሄ በቃ ጨምብል ፊታችሁን አታይም ጥቁሩ ነው ነጩ ነው የምታውቁ ታሪክ የለም ግን አረብኛው ነው የሚያወሩት በቃ የታጠቁት ትጥቅኔ መሳሪያ እኔ በእርግጥ እኔ መሳሪያ በህይወት አይቼ አላቀም በፊት ምንም እንዴት እንደሆነ አላቀም በቃ አንዳንድ ፖሊሶች ፖሊስ የከተማ ፖሊስ አድርጎ ሲል ነው የማየው ፖሊስ እጅ ላይ ነው የማየው ግን መሳሪያ እንዴት ምን አይነት መሳሪያ እኔ በህይወት አይቼ አላቀም እንደዚህ አይነት መሳሪያ በቃ የታጠቀ ነው ይልል ነው በቃ እንዲ በዚህ በኩል እንትን አለ ጩቤው ምናምን አለ ብዙ ነገር አለ መቆጠር ጀመሩ እንደዚህ ቁጠራ ምናምን እንደ እንሰሳ ማለት ነው ቁጠር በቃ ቁጠር 1 2 ምናምን ይያለ እየቆጠረ እንደዚህ ያደርጋ ሴት ለብቻ ወንድ ለብቻ ምናምን ያደረገ የሆነ ሳል ላይ ይደራደራሉ ምን እንደሚደራደሩ አላቀም በስልክ ነው እንግዲህ ሰውየው እኛን በተሳቢ ጭኖን ሄደ ከዛ በስልክ ነው ሹፌሩ ነው መሰለኝ ከሰውየው ጋር ያገደላለው ጋር መሰለኝ ከዛ እንደራደረ በቃ ይደራደራል ምናምን ከሆነ ሰዓት በኋላ ከሆነ ጧት አካባቢ ወጣችኋል ማታ ትጫናላችሁ ተባለ እዛው ሆነን ቀን መጫን ስለማይቻል ማታ ትጫናላችሁ ነው ወደሱ ቅርብ ነው አይ ቲንክ ያን እንደሌለኛው ቀን ረጅም መንገድ አልሄድንም ቢያንስ 1 ሰዓት ምናምን እንደሄድን በኋላ ትልቅ ካምፕስ ተከተተን ከዛ መጣ ዋናው ደላላ መጣ ክዳኔው ማለት ነው መጣና ወንበር ይዞ መጣ ምናምን ያኛው ስልክ የሰጣራ ስልክ የሰጠውን ሰው የቁጭ አደረገው ምናምን አጠገቡ ስልክ አለ አሁን በእያንዳንዳችሁ ቤተሰቦቻችሁ ጋር ደውላችሁ ወደ ኢጣሊያን መሻገሪያ ብር ትከፍላላችሁ እምል እንትን ነገረን ልጁ ሰውየው አማርኛም ይችላል ትግርኛም ይችላል ሌላውን ቋንቋ ይችላል አላውቅም ግን በትግርኛና በአማርኛ ነበር ሲናገር የነበረው ከዛ ሆነ ሳል ላይ በቃ ሁሉም ሰው አሉ አብዛኛዎቹ እኔ ከውጪ ቤተሰብ አላችሁ ምን አላውቅም በቃ አብዛኛው ሰው ቶሎ ከፍሎ ጨረሰ እኔና ጓደኛዬ ዘገየብን ብር ስልክ አብይ ቤተሰብም ስልክ እምቢ አለን ምናምን 1 2 እንደዋወልን እምቢ አለን ምናምን ከዛ ሆነ ሳል ላይ ምናቃቸው በቃ በስልክ በቃ በጭንቅላት ምናቀው ስልክ ምናምን ደወል ጀመር ከዛ ሆነ ሳል ላይ ከሁለት ቀን በኋላ ስልክ ተደወለ ብር ተፈለገ ምናምን $1500 ክፈሉ ተባለ ወደ ጣሊያን መሻገሪያ $1500 ከፍለን ምን ይያልን ከዛ በኋላ እሱን ለመክፈል ደግሞ ይሰባለ ቤተሰብ ቶሎ ያምጣ ምናምን ተሎ ነገር አለ ላያገኝ ይችላል ላያገኝም ይችላል ብዙ ነገር አለ ይሄ ኢኮኖሚ ጉዳይ ቤተሰብን ታቆም ያው ገብቷል ሀብታም ልጅ ብትሆን አትሰደድም ያው ኢኮኖሚ ችግር ስላለ ለዛ ነው ያን ብር ግን አምጦ ተብላችሁ ባታመጡስ ነው ባታመጣማ ብዙ ምን አምጥተም እኮ ተከፈን ትንሽ እንኳን ከተዘገየ ምን ያህል ዋጋ እንደምትከፍል እኛ አይተናል ባይናችን ግን በዚህ ሁላ ዛን ቤተሰብን ብር መጠየቁ እንዳለ ሆኖ በዚህ ሁላ መሀል የነበራችሁበት ቦታ ላይ ካምፕ ላይ ብዙ ጊዜ የምንሰማቸው ነገሮች አሉ ብዙ ዱላ ስቃይ ኤሌክትሪክ እስከማስጨበጥ ምናምን እነዚህ ነገሮች እናንተ አላያችሁ አለ ምን መሰለ አሁን አንዳንዴ ሊቢያ ላይ ምን አለ መሰለ ብራዘር በደንብ ነው አለ አሁን ለምሳሌ እኛ ላይ መረጣ ያልኩት ልጅ የለም እሱ አሁን ካርቱሽ ተሰጥቶታል ካርቱሽ ማለት ታቆይና አላውቅም ጎማ ነው ይሄ ውሃ ቧንቧ የሚሄድበት ጎማ ላይ ፕላስቲክ በሱ ነው ብር ያልከፈለ ሰው ካለ ወደ ውጭ አውጣልና እጁ በኋላ ከናንተ ጋር ተሰደደው ከኛ ጋር የተሰደደ እንደዚህ አውጥቶት አስሮት ነው በካርቱሽ በዛ ገጠሚ ስሙን አታውቀው አላውቀውም ረሳው ስሙ በጣም ጨካኝ ነው የሚገርም ነገር እና ይገርመኛል ይሄኔ እኮ አሁን የሆነ ቦታ ኢሮፕ ውስጥ ነው ያለው አሉ ትላል እንደ ነግራለሁ ቆይ እና ከዛ በኋላ ይሁን ሳል ላይ እኔ እንትና ተደረገ
የኔ ብር ዘገየ ስቆይ ብራዘር የጓደኛዬ ብርም ተከፈለ እሱ ሻምስ ተከፈለ ከዛ የኔ ስቆይ አንድ ቢያንስ የ3 ሰዓት የ4 ሰዓት ልዩነት ነው የኔ ተከፍሏል አንተ ተከፍሏል ኮድ ይላክልሃል ያን ኮድ ስታሳይ ነው ከዛ የሱ ኮድ ተላከ የኔ ኮድ ቆየ ስሜን ጠራና ውጣ አለኝ ምገርም ነችን ነው ይሄን እኮ ነው የሚያክለው እንዴ ሆነ በአንድ ጥፊ የሚወርቅ ሰው እኮ ነው ግን በቃ ምንም የያዘ ነገር ይዟል ለዓላማ ነው የተሰደድኩት ይሄ ነገር አልፋል ይያልክ ነው በቃ ያረስኩ ባስተኝቶኝ ምናምን በካርቶሽ ጀርባን ልጥጥ አረጋኝ ምናምን ምንድነው ላይክ መቶስ የሚያገኘው ጥቅም ምንድነው ወይስ ደውሎ ያንተ ተሰቀቀው ለቤተሰቦች ያሰማቸዋል ምንድነው የሚያደርግ ለምንድነው የሚመታ ድምጽ አላሰማም አውቄ ነው አልተናገርክም ብር ለምንድነው አልተከፈለ እስካሁን ድረስ አልተናገርክም ተናግሬያለሁ ይሄውንና ጓደኛዬ ተናግረን እሱ ተከፍሏል እኮ የሆነ ችግር ሊኖር ይችላል የሆነ ችግር ደርሶ ነው እንጂ እኮ ብር አንከፍልም አላለም ለምንድነው የምትመታ ከፈል ባይኖርስ ከዚህ የበለጠ ነገር ነው ያው ዱላ ነው ሌላ ምን እስከ ከፈል ድረስ ከዛ ሆነ ሳለ እቪን ደግሞ ከሱ አልፎ ከዱላ አልፎ ምግብ ትከለከለ በቀን አንዴ ነው የምንበላው የነበረው በቀን አንድ ጊዜ ነው የምትበላው እሱንም መኮሮኒ ነጭ መኮሮኒ ነው የምትበላው ምንም ነገር የለውም ማለት ነው ከዛ ሆነ ሳለ እየቀጠቀጠኝ ያለ ስልክ ይደወላል በእጁ ላይ አላነሳም ከዛ በኋላ ሁለተኛ ይደወላል አነሳና አማርኛ ነው ያው አማርኛ ስለማወሩ እሱ ደግሞ አይችልም ከዛ በኋላ አወራና እንደዚህ ስሜን ስጠሩት ከዛ እሱ ነው አንተ ከዛ ድንገት እኔ ያለቀስኩ ቤተሰብ ድምጽ ይሰማል ሌላ ታሪክ እነሱ ከዛ ተረበሹ ምን ውስጥ ገቡ ምናምን ከዛ በኋላ 1500 ተከፈለ ምናምን ከዛ ስትከፈል ሁሉም ሰው ከፍሎ ጨረሰ ማለት እኔ ነበርኩ የቀረሁት መጨረሻ ላይ ተከፈለ ከዛ ከጓደኛዬ ጋር ተደሰን እሱም አዝኖ ነበር እኔ ብር ስላልተከፈለ ስለቀረ ምናምን በጣም አዝኖ ነበርና አይዞክ ምናምን ያኔ እዛ ሲቀጠቀጥ እሱም ያለቅስ ነበር ከኔ ጋር ምገርም ነገር እንደዛ በቃ ያለን ምናምን በቃ ተከፈለ ብሩ ሁሉም ሰው ከፍሎ ጨረሳችሁ አልተባለ ከዛ ሰው ሙሉ ሰው አይደለም የምትጫነው ወደ ባህር ወደ ጣሊያን ለመሄድ ስትል ብዙ ሰው አይደለም የምትጫነው ትናንሽ ነው ቢያንስ ከሌላ ከሁሉም ሰው ነው የሚሰበስቡት በአንድ መርከብ ላይ ስትጫን ብዙ ሰው ነው ከሌላ አንድ ደላላ ሰው ብቻ አይደለም የሚሄደው የብዙ ሰው ነው ከዛ በኋላ ተጨነን አንድ ከኛ የሆነ ሰው ወጣ አንድ 30 ሰው ይወጣል ከዛም ሌላ ሰው 30 ሰው ወጣና ያልክ ነው የምትጫነው ከዛ ከኛ ውስጥ ተቆጠር ቀድሞ የከፈለ ሰው ነው ሞተው ቀድሞ የከፈለው ሰው ተወጣ ምናምን ከዛ እነሱ ሄዱ በሌላ ቀንም ደግሞ እንደዛው ሌላ ሰው ወጣ ከዛ መጨረሻ ላይ እኛ ስማችን ተጠራ የኔና ጓደኛዬ ስማችን ተጠራ ተጨነው ወደ ባህር ልንጠጋ ማለት ለትሪፖሊ አካባቢ ልንሄድ ተጠራ ከዛ ተጠርተን ተቆጥረን ወጣን ስንወጣ ሻንጣ የሆነ ልብስ ነገር በሶ ምናምን ይዘናል በሶ የተበጠበጠ በሶ ከዛ ነው ይሄ በሶ እንግዲህ ያስነው ሊቢያ ከሱዳን ጀምሮ በጥበጤና ያዝነው በሶ ነው ትንሽ ነበር ቀምሰ ምናምን ስንቶ ነበር እንደነገርኩ ጓደኛዬ ጥንቁቅ ነው ይዞት ቀን ሆነ ቀን ይመጣል ከዚህ ባሰ ይመጣል ይያል ነው የሚይዘው ቋጥረን ያዝ ነው ከዛ በኋላ የርን ይያለ እና ወጣን ተቆጥረን ከካምፕስ ወጣን ስንወጣ ሻንጣ ያዝነው በሶ ምናምን ያዝነው አሰርነው ነገር አለ ከዛ እሱን ጫን ነው ተሳቢው ላይ ጭነን ልንወጣ ስንል ሞላ ምናምን ተባለ ሞላ ተባለ እቃችን ጭነናል ቦርሳችን ጭነናል ምግባችን ተጭኗል እኮ ምናምን ኖ አለ በቃ አረቡ ጮኸ ከዛ ያለቀስን ወጣ ምናምን ከዛ በኋላ ወይኔ ብላምን ተመለስን ወደ እቃችን ይዞት ሄደ እቃ ቦርሳችን ሄደ ምግባችን ሄደ ምናምን ያለችን በሷችን ማለት ነው ሄደች ተናደርን ምናምን ከዛ አድረን በጧት ምን እንደተባለ ታውቃለህ የተጫኑ ሰዎች በሽፍታ ተይዘዋል የምን ወሬ ዜና አንሰማም ያ ማለት ተሸጡ ለሌላ ማለት ሌላ ሽፍታ ተዘረፉ ማለት ነው በስማ ከእንደገና ሌላ ስቃይ ሌላ ገንዘብ መላክ ምናምን ሌላ ፕሮሰስ ከዛ ተሰማ ድጋሚ ተንበርክከን ፈጣሪ ያማረን ተንበርክከንና ጓደኛዬ እግዚአብሔሩ ከዚህ ያወጣ ምናምን ብለን ተመስገን ጌታው ለበጎ ነው ምናምን ብለን ወጫል ተመስገናን ያው ልብሱ ችግር የለውም በሷችን ሂድ ምናምን ተባለ ከዛ በኋላ በሌላ ቀን በራ መጣ ትንሽ ሰው ስለቀረ በላንድ ክሩዘር ጫሉ ተሳቢ ሳይሆን በላንድ ክሩዘር ተጭነን ሄድ ተጭነን ባህር አጠገብ
አየን በቃ ባህሩን እስካሁን ድረስ የሁሉን ነገር ባህር አላየንም ባህር አጠገብ ባህር አየን በቃ ድምጹን ሰማለ ሽታው ምናምን ይመጣል እናያለን ካይ በቃ ተስፋ አለ ምናምን ተባል ከዛ ከሆነ ከአንድ ወር በኋላ ምናምን ኑ በቃ ዛሬ ጭነት አለ ቀን ነው መጥቶ ምን ነገር ጭነት አለ ነገ ወይ ከነገ ይነግሩዋል ጭነት አለ ምናምን ታቦት እንነገራለ ተጫን ተነገረን ማታ ታጠቅነ በቃ ምናምን ተማል ከዛ ግርግዳው ላይ ምናምን እዛ ካምባ ስማችን ምናምን ጻፍን ምናምን ሁሉ ነገር ጽፈን በቃ እዚህ መጣችሁ እንደዚህ ነኝ ስማችን ጽፈን ከዚህ ሰፈር ያ ሁሉም ሰው ነው የሚጽፈው እና እኔና ጓደኛዬም ጻፍ ምናምን ከዛ በኋላ ተወሰርን ማለት ያኔ ብዙዎቹ እዛ ግርግዳ ላይ መልእክታቸውን ጽፈው ምናልባት የቀራቸው ቅሪቶች ብቻ ሊሆን ይችላል በትክክል ከዛ በኋላ ተጭነን ወጣን ስለ ባህርስ ኢንፎርሜሽን ነበራችሁ ስለምትጫኑበት መርከብ የምታውቁት ነገር ነው መርከቡ ምሰሮ በነገራችን ላይ መርከቡ ምሰሮ ከና መሃል ውስጥ ከኛ ውስጥ ማለት ስደተኛው መሃል ውስጥ ወጥቶ ነው ጣውላ ይሰሩታል የእንጨት ጣውላ በጣውላ ነው ፕላስቲኩ አይደለም ፕላስቲኩ የሚሄዱት እነማን መሰሉ በፕላስቲኩ የሚሄዱት እነዚህ ናቸው የዌስት አፍሪካኖች ሁሉም እነዚህ ናይጄሪያ ምናምን የሚባሉት እነሱ ቢያንስ 90 ሰው ምናምን ተብሎ በአንድ ነው የሚጫነው 90ዎቹ ምናምን አንድ ላይ ጫና ከሁለቱ የቱ ይሻላል ማለት ነው ለሴኩሪቲው ቢያንስ ለኛውን በእንጨት የምትሰራው ከታችና ከላይ ነው የሚጫነው ቢያንስ እስከ 1000 ሰው ምናምን ይጫናል ባንዴ ትልቁ ላይ መርከቡ ላይ እናንተ ራሳችሁ የምታመርቱትን ራሳችን የምንሰራው ሞተር ደረገ ከስርና ከላይ ሞተር አለው በቃ 1000 ሰው እንጨት እኮ ነው እንጨት ይሰምጣል አይደል ይጫናል እንጨት በባህሩ አይሰምጥም ይስናፈፋል እኮ ከዛ በኋላ እንደዛ ነው የተጫነው ከዛ በኋላ ወደ ባህሩ ስንሄድ ባህሩ እስከዚህ ድረስ ገብተን ነው መርከቡ ላይ የምንጫነው ነበር ከዛ በኋላ ተጭነን ምናምን ይርን ያለ ባህር ላይ ተያዝን እዛው በሊቢያ ውስጥ ያላችሁ ባህር ሽፍታ አለ በነገራችን ላይ የባህር ሽፍታ አለ ተጭነን ስትወጣ ይዘርፋል መጥቶ ማን እንደዘረፈን ታውቃለህ አንድ ጮጋራ የሚባል ደላላ አለ እና ዘረፈን ባህር ላይ ማን ጨጓራ ያልከው ጮጋራ የሚባል ደላላ ነው አረብ ነው አረብ ነው ከዛ ዘረፈን ዘርፎ እስር ቤት የግል እስር ቤት አለ በነገራችን ላይ የግል እስር ቤት አሉ እስር ቤት ከተተንና ድጋሜ ያንዳንዳችን 1500 ዶላር ከፈሉ ሌላ ጭንቀት ሌላ መከራ ለቤተሰብ ሌላ መርዶ ልጄ ዛሬ ይገባል ነገ ይገባል ብሎ እየጠበቁ ያሉት ሌላ መርዶ ስልክ ጓደኛዬም እንደዛ ተባለ ምናምን ተደወለ ምናምን እንዴትም ብለን ደውለን ምናምን በቃ እንደዚህ ተባለ ክፈሉ ተብለናል ምን ያክል ተጉዛችሁ ነበር ባህሩ ላይ አራን ምንም 30 ደቂቃ አልተዋም በቃ መጡ ምናምን ሀገር ምናምን ከበቡን ወደ ዳር አወጡን እየተነጋገሩስ አይደለም ወይ ምናልባት የእናንተ አሁን የሚጭናችሁ ሰው ጭኗችሁ እያላካችሁ ኢንፎርሜሽኑ ሌላ ሰው ሰጥተው አይደለም ወይ ምናልባት የሚይዟችሁ እንደዚህ አይነት ኮኔክሽን የላቸውም ብለህ ታስባለህ አሁን ላይ በፊት ግን እንደዚህ አይነት ነገር አታስብም ምክንያቱም የምታውቀው ታሪክ የለም የባህር ሁኔታ አላውቅም ምንም የምታውቀው ታሪክ የለም ገብቷል አሁን ላይ ሁኜ ግን አስባለሁ ምክንያቱም እንደው ታውቃለህ በሰዓቱ ምን ያህል ምን በቃ በእያንዳንዱ ሰዓት ምን እንደምደረግ እንደነበረ አውቃለሁ ነበርኩ አየው ባይኔ ያለው በስነሳ ምክንያቱም አሁን ተጭኔ ሞተሩ ሲነሳ ሞቀ መርከቡ ሲነሳ ርችት ይተኮሳል ለምን ይሄ ማለት ነው ምልክት ይመስለኛል ተነስቷል ምልክት እየሰጡ ነው ማለት ነው ገብቷል እያንዳንዱ ሰው ከሊቢያ ተነስቶ ኢሮፕ የገባ ሰው በቃ ኢቭን ሌላ ቢቀር እንኳን ሁለቴ ይከፍላል በ1500 የገባ አንድ ስደተኛ የለም በትንሽ $3000 ይከፍላል በቃ አንድ ይሄዳል ይያዛል በቃ 1500 ከፍለ ዶላር ባህር ላይ ለመቅረት እና ከዛ በኋላ እያለ ተያዝን ጮጋሮ ያዘን እስር ቤት ከተዛ እስር ቤት ውስጥ እከከው በቃ ቤቱ ደግሞ በጣም ነው የሚያስጠላው እሱ ደግሞ በቀን አንድም አይሰጠንም እዛ ውስጥ በቃ 15 ቀን ሙሉ ቤተሰብ ጋር ደወልን ምናምን እና ጓደኛዬ ብቻ ቀረ ሁሉም ከፍሎ ወጣ እኔና ጓደኛዬ ብቻ ቀረ በቃ ተያይዘን ማልቀስ ነው ምንየው ነገር ምንም በቃ ጌታ ሆይ እባክህ ምንድነው በቃ ማልቀስ ነው ለሱ በቃ ምን ብለን በቃ ለእግዚአብሔር አደራ መስጠት ነው ተባለ ከዚህ ሁኔታ ላይ ስልክ ተደወለ በቃ ሲደወለት መጣ ምናምን ወኩል ተጠራ ስማችን
ስጠራ ደስ ምንድን ነው ምናምን ብለን ከዛ ብር ተከፈለ ሁለታችን በላንድ ክሩዘር ጭኖ እስቲ ብሩ ተከፈለ ስትለኝ ብሩ ለማን ነው የሚከፈለው የት ነው የሚከፈለው አላችሁ ሰው የሚከፍሉበት አሁን እንግዲህ እኛ የምናውቁት አሁን ብር አካውንት የሚሰጡን አካውንት የኢትዮጵያ አካውንት ነው ገብቷል የሊቢያ ወይ ደግሞ የሱዳን ሊቢያ አካውንት አይደለም የሚሰጠን የኢትዮጵያ አካውንት ነው የሚሰጠን ደግሞ ብር ሲቀበሉ አሁን ቤተሰብ ሲነገረን የከፈለልህ ሰው ሲነግረን በማታ ነው እንዴት በማታ ነው ብር መቀበል በዛ ላይ ደግሞ ታርጋ በሌለው መኪና ነው ሄዶ የሚቀበሏቸው ይገርም ነገር ኢትዮጵያ ውስጥ እግዚአብሔርን ነው በጥሬ ነው የሚቀበሉት በጥሬ ነው በባንክ ምናምን በጥሬ ያው ስልክ ኮድ ነው ይሰጣል ኮድ ነው የሚሰጡት እነሱ ባንክ ምን እንግዲህ አሰበኳል ምን ያከሉ ይሄኔ ብሩንም ተቀበለው እንዳልተቀበለ እየገረፉ እና እየተቀበሉ ሊሆን ይችላል ግን ምገርም ነገር እንደዛ ነው ታርጋ የለውም መኪናው ወይ ተላላፊ ነው የምለው ትክክለኛ በቃ ሆነ በቃ ሆነ በስም ይወጣ ታርጋ የለም ከመንገድ ትራንስፖርት ይወጣ ታርጋ አይደለም እንደዛ ነበር ሲቀበሉ የነበሩትና ከዛ በኋላ ተከፈለ ድጋሚ ሌላ ደላላ ጋር ሊቢያዊ ደላላ ጋር ከኤርትራዊ ወጣን ሊቢያዊ ደላላ ወሰደን ማን ስሙን ረስተነዋል እሱ ወሰደን እሱ ጋር ድጋሚ 2 ወር ቆየን